በአንድ ሰዓት ውስጥ ጀነት ውስጥ አስረግዞ መውለድ ይችላል አንድ ሰው ከፈለገ። የትኛው ሐዲስ ውስጥ አይተናል? እዚኛ ሐዲስ ውስጥ አይተናል። እንግዲህ የምትወልደው በምኗ ነው? ወይም የሚወልደው እሱ በምኑ ነው? የማይበላ የማይሸና የማይተፋ ከሆነ በምን እንደሚወለድ አላውቅም። the messenger of Allah የአላህ መልእክተኛ said እንዳሉት said የሚለው ያው እንዳሉት ነው። when the believer wants a child in paradise አንድ አማኝ አንድ ልጅ ወይም ልጅ ሲፈልግ በገነት ውስጥ he will be conceived he will be she አይደለም የሚለው he will be conceived ማርገዝ ይችላል እሱ ማርገዝ ይችላል and born and grown up ወልዶ ማድረግ ይችላል in a short while according to አንድ ላስቁም አንድ ጊዜ in short while according to his desire እንደፈለገው በሰዓታት ውስጥ ወልዶ ማድረግ ይችላል ማለት ይላል። ለተርጎምልህ ሙሉን ትራንስሌት ከፈለክ ትራንስሌት አድርጎ ግን እኔ በአማርኛ ራሱ ስትረዳ ማለት ነው። ይሄ በአማርኛ እንዴት ተረጎማለህ? አሁን የተናገርኩት እንግሊዘኛ ነው ማለት በገነት ውስጥ ሙእሚን በጀነት ውስጥ ልጅ ሲፈልግ በአጭር ጊዜ ውስጥ እንደ ፍላጎቱ ተጸንሶ ተወልዶ ያድጋል። ጀነት ውስጥ እንዴት ነው የምትወልደው? እስኪ ንገረኝ። ጀነት ውስጥ ያለ ሰው ድፍን ነው ይላሉ። በጌታ ምንም ነገር ማድረግ ትንፋሽ አይወጣም። ምንድነው? ሽንት አይሸናም ማለት they will not urinate ይላል። relief nature የተፈጥሮን እንትን ነገር ግዳጅ ቢመጣ አይመልሱም። ያው ነብዩ በሶስት ድንጋይ የተፈጥሮን ጥሪ እንደመለሱት ታውቃለህ። አይተፉም ያለ አይናፈጡም ማለት ድፍን ናቸው ማለት አይደለም። አንድ ጊዜ አረቡ የሚባለው ልጅ የመለሰልኝ መልስ አለ። ምን አለ መሰለህ? ጀነት ውስጥ እንበላለን እንጠጣለን፣ ግን ሰገራ የለውም አለ። ሰገራችን በፈስ መልክ አላህን የሚያውድ ፈስ ይሆናል፣ ሽቶ ይሆናል። ያ ሐዲስ መሰለኝ ፈሱ የሚያውድ ነው፣ ጀነትን የሚያውድ ግሳት ነው እኮ ወይ አረብ መስክ ሞስክ ይላል ምናምን ይላል እኮ ያዲስ ይሄው ላቡ ላይ እኮ ነው ያለው። አየው ሰሂህ ሙስሊም ስንት ላይ ነው? ሰሂህ 133 አዎ 33 ላይ ሙስሊም ላይ ማለት ይኸውልህ ድገሙ ሁለት ጥያቄ አለኝ ልጠይቅ። ጠይቅ። እሺ ጠይቅ፣ ቀጥል። ጥያቄ ምን ላይ ነው? ክርስትና ላይ ነው? መጽሐፍ ቅዱስ ላይ። እሺ አንድ በተራ ጠይቅ፣ ይመለስልሃል። ተራ በተራን ሁላችንም እየተራ እንመልስላለን። መኃልየ ዘሰሎሞን ምዕራፍ 7 ላይ ስለ ጡት ስለ አይኗ ስለ ጸጉር ምናምን የሚያወራው እሱን እስኪ እንድታብራሩልኝ ነው። ፈጣሪ ያውን ስለ ጡት ምናምን እንደዚህ ያወራል ምናምን ብዬ ሳነብ እኔ እንዴት ነው ይሄን ነገር ስለምን ለማውራት ፈልገው ነው? አንደኛ እሱን ነገር እንድታብራሩልኝ ነው። ጡት ስል ምን ለማለት ፈልገው ነው? እግሯን አይኗን ምናምን እየፈለክ ነው? ዳር እየፈለክ ነው? ዳር እየፈለክ ነው ወገናችን? አይ እንትኑን ምዕራፉን ምን ስለምን እያለ እንደሆነ እንድታብራራልኝ ነው። ስላልገባኝ ነው አንብቤ ፈጣሪ እንደዚህ አሁን የአንድ ሴትን ብሊት እንደዚህ ምናምን እንደዚህ ጦቷ ምናምን ነገር ስል ምን ለማለት እንደፈለገ እንድታብራራልኝ ነው። እሺ መጀመሪያ አንድ ምናልባት እኔ በሚስቴክ ከተረዳው እስቲ ለጠይቀህና አንተ አረጋግጥልኝ። እኔ እኮ ስለ መጽሐፍ ቅዱስ እኔ ስላልገባኝ እኮ ነው ፈጣሪ ይሄን ነገር እንደዚህ ለማለት ፈልጎ ነው ምናምን ብለህ እንድታብራራልኝ ነው። ወይ ጥሬ ቃሉን ነው ወይስ ደግሞ ምሳሌያዊ አነጋገር ነው? ይሰማል ፎርቨር ሰምተናል። ሰምተናል ግን መጽሐፍ ቅዱስ በቁርአን የወረደ ነው የሚመስለው? ይሄንን ጠይቀው። አምላክ አይናገርም እንደዚህ አይነት ብለን የምታስበው አንተ? አይ እሱ የመሰለው ልክ እንደ ቁርአን መጽሐፍ ቅዱስ ልክ እንደ ቁርአን የወረደ ነው የመሰለው አይደል? ኖ አይደለም። ይሄ ፈጣሪን ይሄን ነገር እየተናገረ ያለ ፈጣሪ ነው ወይስ ምንድነው? እንድታብራራልኝ ነው። ጡት ብለን የምታምነው እንደዚህ አይነት ነገር ፈጣሪ እንደዚህ አንድ የሴት ልጅን ብሊት እንደዚህ ይቆጥራል ብዬ አላምንም።
አይ ጡት ስል ደግሞ ምን ለማለት ፈልገው ነው? ጥሬ ቃሉ ነው የምንቀበለው ወይስ ምሳሌ ያነጋገር? አሁን ማዕቀብ ውስጥ ገብታል። የኛ መስመር ስለሆነ የኛን ይመልሱልሃል። ቁርአኑን እኔ ደግሞ አዘጋጅልሃል። ካሌብ እነሱ እንትን ይበሉ። አንድ ጊዜ ግን ይሄ ልጅ ያጭበረበረው ፈጣሪ ጡት ቆጠረ የምለውን አንተ ኬት ነው? እባካችሁ በደንብ ያዙት ይሄን ሰውዬ። በቃ ችግር የለውም። አስረግጦ እንዲናገር ግን ከስርም ላሉት ሰዎች እንዲሰሙት ቀድመህ የተናገርከው ነገር አለ። እሺ ምን ብለህ ተናግረሃል? ፈጣሪ በምንም ተአምር ጡት ምናምን ብሎ ሊናገር አይችልም። በጣም ጥሩ አይደለ? ፈጣሪ እንደዚህ አይነት ነገር ሊናገር አይችልም። ጡት ሊል አይችልም። የሴት ፕራይቬት ፓርት ሊጠራ አይችልም። አይደለም እኮ እኔም እኮ ለዛ ብዬ ነው። አዎ ትክክል። እሺ በቃ እናመሰግናለን፣ ተቀብለናል። የኛ መጽሐፍ አንድ ደግሞ አለ። እሱ እኮ ምዕራፉን አውጣና አንብብልኝና እንደዚህ ለማለት ፈልግ። አዎ ማለ ሰለሞን እሱን አውጣና እያነበብክ እንደዚህ ጡት ለማለት ጡት ስል ምን ለማለት ፈልግ ነው? ጥሬ ቃሉን ነው የምንቀበለው ወይስ ምሳሌ አነጋገር ነው? እንደዚህ ነው ምናምን እያል አንብቤ እንድታብራራልኝ ፈልጌ ነው። አንድ ይሄ ነው ጥያቄ። ሁለተኛው እንቀበላለን። ቆይ ቀስ ብለን እሺ። በንጽጽር ምዕራፉን አውጣና እዚህ በቪዲዮ ማለት ነው እያነበብክ ምን ለማለት እንደፈለገ እንድታብራራልኝ ነው። ቃል ክፈትለት ማሌ ላይ ከምን አንግል እንደተባለ ምን ትርጉም እንዳለው ምናምን በደንብ እናብራራለን። ክርስቲያኖችም ከስር እያዳመጣችሁ የጠየካትን ጥያቄ የተናገርካትን ነገር በኋላ እንቀጥላታለን። አይደለም ጥቅሱን ታውቃለህ? የትኛው ክፍል ላይ ነው ያለው? ሲሉ ሰምተህ ነው? ሰለሞን ምዕራፍ ሲሉ ሰምተህ ነው? ቁጥር ስንት ላይ ነው ያለው? ቁጥር 7 ቁጥር 7 ላይ ምዕራፍ 7 ቁጥር 7 ከአንድ ጀምረህ ነው የምታነበው። እንደዚህ ይላል። በቪዲዮ አውጣውና ሰውም እንዲያነብ ሰው እንዲማርበት ማለት ነው። ችግር የለውም አውጣላለሁ። ግን አንተ ምዕራፍ 7 ቁጥር 7 ነው ያልከኝ። እዛ ላይ እንደዛ የሚል የለም። ከቁጥር 1 ጀምረህ ማለት ነው። አይ ቁጥር ምዕራፍ 7 ከቁጥር 7 ነው ያልከው። ቁጥር 7 ላይ ያለው ሌላ ነገር ነው። ለማንኛውም ኮንስታንቲኖስ የምትመልስለት ከሆነ መልስለት። ምን ለማለት ፈልገው? ከማን ጋር ነው ግን? ማን ናቸው እያወሩ ያሉት? ወይ ኦኬ መልስለት፣ ችግር የለውም እኮ አንብበና እንድታብራራልን ነው፣ ለሌላ ሰው መልስ እንዲሆን ማለት ነው። አይ 8 ላይ ነው ያለው። ኦኬ 8 ላይ ነው ያለው እንጂ 7 ላይ አይደለም። ኦኬ ይቅርታ። ኦኬ ግን ማንና ማን ናቸው እያወሩ ያሉት? ማን ነው የጻፈው? ለእኔም እኮ ጥያቄ የሆነብኝ ነው። አይ አይደለም። አሁን መጀመሪያ ምን አለ መሰለህ፣ ይሄ መጽሐፍ ነው፣ መጽሐፍ ቅዱስ ውስጥ ያለ አንድ ክፍል ነው። እዚህ ውስጥ ይሄንን ማን ነው የጻፈው? መልስልኝ። ሰለሞን ነው የጻፈው? ሰለሞን ስለ መጽሐፉ ማስረጃ አለ? የለም እኮ አንተን እየጠየቁ እኮ ነው። እኔ ጠያቂ እኮ ነኝ። ለማንኛውም እዚህ ጋር መኃልየ ሰለሞን ምዕራፍ 1 እስከ ምዕራፍ 8 ድረስ ሄደ በደንብ ብታየው እንዳለ ባልና ሚስት እየተማገሱበት ነው ያሉት። ባል እና የፈጣሪ ቃል አይደለም ማለት ነው። ኖ አይደለም። አዳምጥ። ለምንድን ነው የምትወክለው? የፈጣሪ ቃል እንዳልሆነ ለማሳወቅ የምትሮጠው ነው ወይስ ወደ አንተ ልመለስና የፈጣሪ ቃል አለመሆኑን ላሳይክ? ቁርአን ብለህ ይዘህ ያለው የመሐመድ ቃል እንደሆነ ላሳይክ። ቆይ አሁን እዚህ ጋር ማለት ነው ስለ ቁርአን እንሄድበታለን። አሁን ይሄኛውን ቃል እንደሆነ ላሳይክ ወይስ እንዴት ነው ይሻላል? ወይስ ልቀጥልልህ? ወይስ መሐመድ የፈለሰፈው የፈጠራ ድርሰት እንደሆነ ቁርአን ላሳይክ እኮ። ይሄን አብራራልኝና ወደዛ እንሄዳለን። ለማንኛውም ምዕራፍ 7 ከባል ከሚስቱ ጋር ያወራበት ነው። ባል እንዴት ሚስትን ማሞገስ እንዳለበት ሙሉ ክፍሉ ይናገራል። ሌላው ደግሞ ጡቶችሽ የሚለውን ብቻ ለመመረጥ ከንፈሮችሽ የሚል የለም።
እኮ እሱንም ያ እኮ ገርሞኝ ነው። እኔ አሁን እንድታብራራልኝ የምፈልገው ጡቷ ምናምን ምን ይገርማል መሐመድ ስሌቡን ወይንም ምንድን ነው የሚባለው ባሪያ የወሲብ ባሪያ እንዳለው እያወቅ ይሄን ይገርማል ትላለህ። ይገርመኛል ስትል እኮ በጣም ይገርመኛል። እኔ ራሱ ገረመኝ እንዴ። እኔ እኮ አሁን የሚያደርጋቸው ባሪያዎች አሉት። እንዴት ሲያደርግ ነው በቃ መልሶ ነው በቃ ላይ አለ አይደለም። አንተ ይሄን መምረጥ በጣም ነው የሚያሳዝነው። ሌላ ፈልጌ ነው እቺን ብቻ ነው እንዴ። ምን ይገርማል አሁን ይሄን እኮ እኔ ምዕራፉን አብራራልኝ እኮ ነው ያልኩት። ምንም ለሌላ ነገር አሁን መልስ እንደዚህ ነው የሚመለሰው መልስ። እኔ አብራራልኝ እኮ ነው ያልኩት። ምንም አልተናገርኩም። ተናግራል፣ በደንብ ተናግራል እንጂ ሄኖክ እንደውም ያዙልኝ ስላለ በደንብ ይዘን ጨመቅ አድርገን እንለቃለን ማለት ነው። እስኪ ምዕራፍ 1 ቁጥር 1 ላይ ሄደለት እስኪ። አይ ምዕራፍ 7 ላይ ራሱ አለ። ምንድነው ባልና ሚስት ናቸው አይደል እንደሚጫወቱት ሁለቱ ወይስ ተናጋሪው ማን ነው? እስኪ አሁን እኔ የምጠይቃችሁ ተናጋሪው ማን ነው? ምንድን ነው ጥሬ ቃሉና ምሳሌ አነጋግሩን። በቃ ጠየቅ እኮ አንድ ጊዜ ተናጋሪው ማን ነው? ምንድነው? በቃ ጠየቅ ይመልሱልሃል። ዝም ብለህ ስማ በጌታ ስም እንዴ። እሺ መጽሐፉ የጥበብ መጽሐፍ ነው። ሲፈታም ደግሞ በጥበብ በምሳሌም የተነገረ መጽሐፍ ስለሆነ መጀመሪያ የመጽሐፉን ይዘት ማወቅ ነው። ከመዝሙሩ ሁሉ የሚበልጥ የሰለሞን መዝሙር ይላል። በመዝሙር ውስጥ እነዚህ ባልና ሚስት የሚናገሩት የሙገሳ ቃሎች፣ የምስጋና ቃሎች ያሉበት ነው። እንደገና ደግሞ በውስጡ ውስጥ ትንቢታዊ ንግግሮችም አሉ። ለምሳሌ ምዕራፍ 8 ላይ ሄደልኝ እስኪ ከ1 ጀምሮ እስኪ አንብብልኝ እስከ ቁጥር 5 ድረስ። ኦኬ አንተ የእናቴን ጡት እንድጠባ እንደ ወንድሜ ምን ነው በሆንክ እንደጠባ የእናቴን ጡት እንደጠባ እንደ ወንድሜ ምን ነው በሆንክ በሜዳ ባገኘው ሁልጊዜ በሳምኩ ማንም ባልናፈቀኝ ነበር። መሮቼ ወደ እናቴ ቤት ባገባው በእነዚያም አንተ ስላስተማርከኝ እኔም ከመልካሙ ወይን ጠጅ ከሮማኔም ውሃ ባጠጣሁ ነበር። ግራው ከራሴ በታች በሆነችም ቀኙን ባቀፈችኝ ነበር። ኦኬ ግራው ከራሴ በታች በሆነች ቀኙን ባቀፈችኝ ነበር። እናንተ የኢየሩሳሌም ቆነጃጅት ሆይ እርሱ እስኪፈልግ ድረስ ፍቅርንም እንዳትሰጡት እንዳታነሱለትም እለምናችኋለሁ። እስከ 4 ብቻ ነው ወይስ እስከ 5? በውዷ ላይ በተደገፈ ከምድረ በዳ የምትወጣ ይህቺ ማን ናት? ከእንኮይ በታች አስነሳለሁ። በዚያ እናትህ ወለደችህ፣ በዚያም ወላጅ እናትህ አማጠችህ። 5 ወይስ እስከ 6? አሁን ደግሞ ምዕራፍ 5 አንብበልኝ። Have we got Caesar gold? Yes. How much? 20? 20 ነው 20? ነው ሙሉ ነው ማነበብልህ? ያ ቢያንስ እስከ 5 ከ6 ድረስ አንብብ። ኦኬ ቲም ሹራይ ወደ ገነት ገባው። ከርቤ ከሽቶዬ ጋር ለቀምኩ፣ እንጀራዬን ከማሬ ጋር በላው። የወይን ጠጅን ከወተቴ ጋር ጠጣው። ባልንጀሮቼ ሆይ በሉ፣ ወዳጆቼ ሆይ ጠጪ፣ አትስከሪ ድረስ ጠጪ። እኔ ተኝቻለሁ ግን ነቅቷል። የውዴ ቃል ነው፣ እርሱም የደጁን ይመለከታል። እህቴ ወዳጄ ርግቤ መደምደሚያዬ ሆይ ራሴ ጠል በቁንድ ላይም የሌሊት ነጠብጣብ ሞልቶበታልና ክፈችልኝ። ቀሚሴን አውቃለሁ እንዴት እለብሰዋለሁ፣ እግሬን ታጠብኩ እንዴት አሳድፈዋለሁ። ውዴ እጁን በቀዳዳ ሰደደ፣ አንጀቴን ስለ እርሱ ታወከ። ለውዴ ከፍትለት ዘንድ ተነሳው፣ እጆቼ በደጅ መወርወሪያ ላይ ከርቤን አፈሰሱ። ጠላቶቼ ፈሳሹን ከከርቤ አንጠበጠቡ። 5 ኦኬ እስከ 6 ነው ያልከኝ? እሺ ቀሚሴን አወለቅኩ እንዴት እለብሰዋለሁ፣ እግሬን ታጠብኩ እንዴትስ አሳድፈዋለሁ። ውዴ እጁን በቀዳዳ ሰደደ፣ አንጀቴም ስለ እርሱ ታወከ። ለውዴ የከፈትኩለት ዘንድ ተነሳሁ፣ እጆቼ በደጁ መወርወሪያ ላይ ከርቤን አፈሰሱ። ጣቶቼ ፈሳሹን ከርቤ አንጠባጠቡ። ለውዴ ከፈትኩለት፣ ውዴ ግን ፈቀቅ ብሎ አልፎ ነበር። ነፍሴ ከቃሉ የተነሳ ደነገጠች፣
ፈለግኩትም አላገኘሁትም፣ ጠራሁትም አልመለሰልኝም። ከተማይቱንም የሚዞሩ ጠባቂዎች አገኙኝ፣ መቱኝ፣ አቆሰሉኝም። ቅጥር ጠባቂዎችም የዓይነ ርግብ መሸፈኛዬን ወሰዱ ይላል። እንግዲህ ይህ ወዳጇ መጥቶ ክፈችልኝ፣ ወደ አንቺ ልግባ ብሎ ሲያንኳኳ ምንድን ያለችው? አመነታች። እግሬን ታጥቤያለሁ፣ እንዴት አሳድፈዋለሁ? ቀሚሴን እንዴት ሳወልቀዋለሁ? የነበራትን ያንን ማንነት እንዴት በሌላ ማንነት ቀይራለሁ እያለች ስታመነታ በሩን ሲያንኳኳ የነበረ ወዳጇ አልፏት ነው የሄደው። እንግዲህ ይሄ በብሉይ ኪዳን በመዝሙር ውስጥ የተነገረ ክርስቶስ መጥቶ የእያንዳንዳችንን ልብ ሲያንኳኳ፣ በወንጌል ሲያንኳኳ ያልከፈተ ሰው ምንድን ነው የሚያገኘው? መከራን ይቀበላል። ልክ ይህችን ሴት ወታ ወዳጇ አንኳክቶ ከሄደ በኋላ ፈቀቅ ካለ በኋላ ልትፈልገው ስትሄድ የከተማ ጠባቂዎች አግኝተው እንደደበደቧት ትናገራለች። እሺ ያልተነበባለ ቆይ አንዴ እየመለስኩልህ አይደል? እስኪ ጥያቄን አንዴ አቅርበሃል አብራሩልኝ ስላልክ እያብራራውልን ነው የመጽሐፉን ሐሳብ እንዴት በጥበብ እግዚአብሔር እየተናገረ እንዳለ፣ እነዚህ ሁለት ባልና ሚስት እንዴት እየተሞጋገሱ ዘላለማዊ ሐሳብ የእግዚአብሔርን ሐሳብ ደግሞ በውስጡ ያለበት የመዝሙር መጽሐፍ እንደሆነ እየነገርኩን እየፈታውልን ባል ጥያቄውን አላነበበም። እታች አድርጉት። ያው አይደለም እየተመለሰለት ነበርኩ። ካሌብ ልጁ ምንድነው? ተረጋጋ። ፎር ዩኒቨርሲቲ ለመረጋጋት ሞክር። ከዛ እኛ እየመለሰልህ ነው። ካሌብ ለመስማት ሞክር። የእሱ ካለጠገበ ደግሞ እኔ እመልስልሃለሁ ማለት ነው። እሺ ራዕይ ምዕራፍ 3 ላይ ቁጥር 20 ላይ እንደዚህ የሚል ቃል እናገኛለን። ላመበላችሁ ራዕይ ምዕራፍ 3 ላይ እንዲህ ይላል፣ እኔ የምወዳቸውን ሁሉ ገሥጻቸዋለሁ፣ እቀጣቸዋለሁ። እንግዲህ ቅና፣ ንስሐም ግባ። እነሆ በደጅ ቆሜ አንኳኳለሁ። ወዳጄ ሆይ ክፈችልኝ ያለ በሩን ሲያንኳኳ እንደነበረ መጽሐፍ ይነግራል። አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከእኔ ጋር ይበላል። እኔ ደግሞ ድል እንደነሳው በአባቴ ጋር በዙፋኑ ላይ እንደተቀመጥኩ ድል የነሳ ከእኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል። እንግዲህ ይሄ ወዳጇ ሲያንኳኳ ክፈችልኝ እያለ ሲያንኳኳ በዘገየች ሰዓት ላይ አልፎ ነው ሄደው። ክርስቶስ ዛሬ ሲያንኳኳ የልብን በር እንድትከፍት በወንጌል ክፈት እያለ ሲናገር አልሰማም ብለህ የምትቆሚ ሁሉ ምን የሚመጣበት ጊዜ አለ? ፍርድ የሚባል ነገር አለ። አያችሁ፣ የፍርድ ሰዓት አለ፣ የመከራ ሰዓት ማለት። ይህቺ ሴት ስትዘገይ አልፏት ነው ሄደው። አልፏት ሲሄድ ምን አደረገ? ምን ገጠማት? የከተማዋን የሚጠብቁ ጠባቂዎች አገኙኝ፣ መቱኝም፣ አጎሳቆሉኝም፣ የዓይን መሸፈኛዬንም ወሰዱብኝ ትላለች። ልክ እንዲሁ ደግሞ በአዲስ ኪዳን ምንድን ነው የሚለው? ማቴዎስ ወንጌል ምዕራፍ 24 ላይ ይህ የመንግስት ወንጌል ምስክር ይሆን ዘንድ በእያንዳንዳችሁ ላይ ምስክር ይሆን ዘንድ ይሰበካል ይላል። እያንዳንዱ አልሰማውም፣ ወንጌልን አልሰማውም፣ መቼ ጠራኸኝ፣ መች ነገርከኝ፣ አምላክነትህን መች ነገርከኝ፣ ማዳንህን መች አሳየህ። ቤቱ ከቤተ ክርስቲያን የሚሰማ ድምፅ አለ። ስብከት ጠዋት ትሰማለህ። ወንጌል ሲሰበክ ወንድሞች አባቶች ሲሰብኩ ትሰማለህ። በሚዲያ በተለያየ አልሰማውም ማለት አትችልም። አሁን ክፈት፣ የልብን በር ክፈትና አምላክን ክርስቶስን በልብ ላይ አንግስ ሲል እምቢ ያልክ ሁላ ያኔ የሚፈረድበት ጊዜ አለ። አየክ፣ እንዲህ ይላል ራዕይ መጽሐፍ ምዕራፍ 21 ላይ ደግሞ ላምብልክ። እዚህ ምዕራፍ 21 ላይ እንዲህ የሚል ቃል አለ። አዲስ ሰማይና አዲስ ምድርንም አየሁ ይላል። ስማ፣ አዲስ ሰማይና አዲስ ምድርንም አየሁ። ፊተኛው ሰማይና ፊተኛው ምድር አልፏል፣ ባህርም ወደፊት የለም። ቅድስቲቱ ከተማ አዲስቱ ኢየሩሳሌም ለባሏ እንድትሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ ይላል።
ታላቅ ድምፅም ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱ ጋር ያድራል፣ እነርሱም ሕዝቡ ይሆናሉ። እግዚአብሔር እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባዎቻቸውንም ሁሉ ከዓይኖቻቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ጩኸት ወይም ስቃይም ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና ብሎ ሲናገር ሰማሁ። በዙፋኑም የተቀመጠው እነሆ ሁሉን አዲስ አደርጋለሁ። ለእኔም እነዚህ ቃሎች የታመኑና እውነተኞች ናቸው ጻፍ አለኝም። ተፈጽሟል። አልፋ ኦሜጋ፣ መጀመሪያውና መጨረሻው፣ ሕያውም እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ እንዲያው እኔ እሰጠዋለሁ። ድል የሚነሳ ይህንን ይወርሳል፣ አምላክም ሆነዋል፣ እርሱም ልጅ ይሆነኛል። ዳሩ ግን የሚፈሩና የማያምኑ የርኩሳንም የነፍሰ ገዳዮችንም የሴሰኞችንም የአስማተኞች ጣዖትን የሚያመልኩ ሐሰተኞች ሁሉ እድላቸው በዲን እሳት በሚቃጠል ባህር ነው። ይህም ሁለተኛ ሞት ነው። ተመልከት፣ ወዳጅህ መጥቶ የነፍስህ ወዳጅ ቤዛ የሆንልህ ለአንተ ስል መከራን የተቀበለው መከራህን ከአንተ ለማስወገድ ስለ አንተ የተገረፈው ተቀበለኝ ሲለ እምቢ ስትል የፍርድ ሰዓት ይመጣል ወንድም። እሺ፣ ድንገት ነው ጌታ የሚመጣው። ድንገት ሲመጣ ያኔ አልሰማውም እኮ ስታንኳኳ ስትጠራኝ እኮ አልሰማውም ማለት አትችልም ወንድሜ። ስለዚያ ነው የሚናገረው። በጥበብ በብዙ ነገር ነው በመዝሙር ውስጥ የሚናገረው። ተናጋሪዎቹ ማን ናቸው? ሰለሞንና ባለቤቱ ምን እያሉ በጥበብ ዘላለማዊ የእግዚአብሔርን ሐሳብ ይናገራሉ፣ እርስ በርስ ይሞጋገሳሉ። የጥበብ መጽሐፍ ነው። አየህ፣ በጥበብ ደግሞ በእንደዚህ አይነት መልክ ነው የሚናገረው። መልስ ያገኘ ይመስለኛል። አንድ ደግሞ እኔ ጥያቄ ልስጥህ። ሱራ 78 ላይ 78:30 ላይ እንዲህ ይላል። 78:30 ላይ እንዲህ ይላል፣ ኡክያዎች የኮኑ ጡተ ጉቸማዎችም ይላል። ጡታቸው ግትር ግትር ያለ ጉቸማ የሆነ ስለ ሐዲስ ከገባንም አተዋልኩ ጉቸማ የሆኑ አሁን እዚህ ጋር ጡት ምናምን ነገር ያነሳል። ጡተ ጉቸማ፣ አይናማ፣ ዳሌ ያላቸው እንደውም ለሴክስ የተዘጋጁ የሆኑ ምናምን ብሎ ቁርአን ይናገራል። ሐዲስ ደግሞ ከዚህ የባሰ ነው። ሐዲሱን መቶ እንደውም ጀነት ውስጥ ወንዱ ከራሱ ጋር አድርጎ ራሱ ይጸንሳል። ወንዱ በአንድ ሰዓት ይጸንሳል ይላል። ወንዱ አርግዞ ይወልዳል ይላል። ወሲብ ማድረግ ትችላላችሁ። ሱረቱ አልጡር ላይ በተደረደረው አልጋዎች ላይ እናጠናዷቸዋል። ወሲብ ታደርጋላችሁ። እስኪ አውጣና ሰው አሳይ እስኪ እሱን ነገር። ያው ብሩክ ክፈትልኝ። ወንዱ እንደሚያረግዝ ችግር የለውም። እያንዳንዱ ቃልዬ ተከፍተልኝ። አንድ ጥያቄ ይቀረኛል ግን ቆይ አንድ ጊዜ መልስልሃለሁ። ችግር የለውም፣ ይከፈትልሃል። ማይክሮፎንን ያዝ፣ ማይክን ያዝና ሁለት ነገር ብሩክ ካሌብ ብዙ ብሏል። ትክክል ነው፣ ግን አንድ ሁለት ነጥብ አለ እሱ ላይ ጨምሬበት ለአንተ ሁለተኛው ጥያቄ ካሌብ ለሰጠኝ ደግሞ ሐዲሱንና ቁርአኑን ከፍትልሃለሁ። ምን አለ በቅዱስ ጳውሎስ መንፈሳዊ ኮሌጅ ይሄ የብሉይ ኪዳንና ማብራሪያ የብሉይ ኪዳን ማብራሪያና ምሳሌነቱ የሚል መጽሐፍ ግዛና ስለ ጡት እዛ ላይ ብዙም የሚያወራ የለም፣ ቁርአናችሁ ላይ ነው። ግን እንዴት ብሎ ተፍሲር ብላችሁ እናንተ የምትይዙት እንዴት ብሎ እንደሰጠ ልንገርህ። ማህየለ ዘሰለሞን ላይ አሁን ያነሳው ቶፒክ ምዕራፍ ከአንደኛው ጀምረ ነው ስታነብ ማንበብ ያለብህ እስከ ምዕራፍ 8 እንጂ 7ን ብቻ አንብበ ያችን ጡት የምትሏን ፓርት ብቻ የወሲብ ፓርቷን ብቻ ማንበብ አልነበረብህም። ይሄው በእግዚአብሔርና በህዝቡ መካከል ስለነበረው ፍቅር ነው ምሳሌነቱ which is በአይሁድ እምነት በእግዚአብሔርና በእስራኤል መካከል በክርስቶስና በክርስቲያን መካከል በክርስቶስና በቤተ ክርስቲያን መካከል ያለውን የፍቅር ምሳሌነቱ ሊያሳይ ነው እሱን የተጠቀመው። ሲቀጥል ሌላኛው ሁለተኛው ደግሞ የሰውን ፍቅርና መለኮታዊ ፍቅርን ምን ይመስላል የሚለውን ወደ አንድ ስቴፕ ያደርሰዋል ማለት ነው። which is ለማሳየት ተሞክሯል። ዘሰለሞን ጸሐፊው ይህንን በመለኮት በመንፈስ ቅዱስ ተሞልቶ ሲጽፈው ፍቅር የተቀደሰና ከእግዚአብሔር የተሰጠ መሆኑን ለማሳወቅም ፈልጎ ተጽፏል እዛ ላይ። ሌላው ደግሞ በተጨማሪ ምን አለ? የሰው ግንኙነት በትዳር ውስጥ ያለ ለምሳሌ ዘፍጥረት ምዕራፍ 2 ከቁጥር 24 ላይ ስታነበው ምን ይላል? ሰው አባቱና እናቱን ይተዋል ከሚስቱም ጋር ይጣበቃል ብሎ ይናገራልና ሌላው ደግሞ ኤፌሶን ላይ ገብተ ኤፌሶን ምዕራፍ 5 ከቁጥር 31 አይ ቲንክ 31
31 ጀምሮ ኦኬ 31 እስከ 32 ላይ ምን ይላል መሰለ? ስለዚህ ሰው አባቱና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ይላል። ይህ ሚስጥር ታላቅ ነው አለ። which is ኦልድ ተስተመንት ላይ ያለው አሁን ያነበብነውን ታሪክ ታላቅ የሆነ ሚስጥር ነው። እኔ ግን እላለሁ አለ ይህ ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። ክርስቶስ ከኛ ጋር ያለውን አንድነት በኋላ ላይ የሚኖረንን ጳውሎስ በዚህ መልኩ ሐዋርያው ቅዱስ ጳውሎስ በዚህ መልኩ ተናግሮታል ማለት ነው። ይህ ደግሞ ምንድነው የሚያሳየው? ይህ ቅዱስ የሆነ ጋብቻ ነው በባልና በሚስት መካከል የሚሆን። ስለዚህ በእግዚአብሔር በኩል ደግሞ የተሾመ ከሆነ መጽሐፍ ቅዱስ ውስጥ የተጻፈልን ምንድነው? በእግዚአብሔር በኩልና በሕዝቦቹ መካከል ያለውን ግንኙነት በመለኮት ወይም በመንፈስ ቅዱስ ተሞልቶ የዘመኃልየ መኃልየ ሰሎሞን ጸሐፊው ጽፎታል ማለት ነው። which is እኛ ከሚስቶቻችን ጋር ወይም ሚስቶች ከባሎቻቸው ጋር ያላቸውን ሪሌሽን። ሲቀጥል ግን እኔ ይሄ ትልቅ ሚስጥር ነው ላለው አለ ሐዋርያው ቅዱስ ጳውሎስ በክርስቶስና በቤተ ክርስቲያን መካከል ደግሞ እንዲሁ ነው ሲል በኤፌሶን ምዕራፍ 5 ከቁጥር 31 እስከ 32 ይሄ ታሪክ ለአንዴና ለመጨረሻ ተዘጋ ማለት ነው። መንፈስ ቅዱስ ተመልክቶ መጽሐፉን ትሰጠኛለህ? መረጃ ማስረጃ? ኦኬ አንድ መጽሐፍ ብቻ አይደለም አይጻፈው 3 4 ነው እኮ ላውጣልህ። አንድ ብቻ ብለህ በመንፈስ ቅዱስ ተመልክቶ ምናምን ስላልከኝ ነው። ማስረጃ አለ? ኦኬ አዎ ማስረጃ አለ። መንፈስ ቅዱስ ባይኖር ታዲያ የቀደሙ ብሉይ ኪዳናት ይጻፋሉ ብለህ ታስባለህ? አላስብም። ያው ካለ ላነብ ነው እንድሰጠኝ ነው። ቴንክ ዩ እርሻለሁ። እኔ ያው ሁለተኛው ጥያቄ ላይ እንሄዳለን ማለት ነው። ያውኑም ስጠኛ እንትኑ አሁን እየነገርኩ አይደለም እንዴ ወንድሜ? በአንድምታውና ትርጓሜው ላይ ስለ ቤተክርስቲያንና ስለ ክርስቶስ ያለውን ቤተክርስቲያን ከክርስቶስ ጋር ያላትን ጥምርነት ባል ከሚስቱ ጋር ያለውን ፎርሻዶው እያደረገ ነው። እሱን ተረድቻለሁ። ኦኬ መጽሐፉን ደግሞ በመጽሐፍት መደብራት ሄድና ግዛው። እዛ ላይ በደንብ ተጽፏል። ኖ ምዕራፉን እንድሰጠኝ ነው ላነበረው። በመንፈስ ቅዱስ ተመስጦ ነው የተጻፈ ምናምን ያልከውን ከራሴ ነው ወይስ መጽሐፉ ላይ ያለ? ወገናችን መጽሐፉ ላይ ያለ ሂድና ግዛውና አንብበው ሙሉን እኮ ምዕራፉን ስጠኝ ላነበብከው ነው እኮ መጽሐፉን ግዛው። አሁን የነገርኩህን መጽሐፍ ቅድም ምንድን ከኛ ጋር ነበርክም? ምን እያደረክ ነበር? ከራሴ አንደበት ነው አውጥቼ እየተናገርኩ የነበርኩት። ሁለተኛ ጥያቄ ደግሞ ሁለተኛ ልጠይቅ። ይሄንን አዲስ ማየት አለብን። ሱናን ኢብን ማጃ ቮሊዩም 5 መጽሐፍ 37 ሐዲስ 43 38ን አውጥተህ እስኪ አስነብበው በጀነት ውስጥ ምን እንደሚያደርግ። ወንድ ያረግዛል ነው የምለው። ስታነበው ታገኛለህ እኮ። አውጣና ሰውም እንዲያነብ ሰውንም አሳይ። ቁጥር አይደለም ሱናን ኢብን ማጃ 43 ቁጥር ሳይሆን አውጣና ሰውም እንዲያነብ። እስኪ ሰምተህ እንዴ በጌታ እሺ። ሱናን ኢብን ማጃ 43 38 ቤቶቹን እንጻፈና 43 እሺ ኦኬ ሱናን ኢብን ማጃ 43:98 ነው 38 ነው ያልከኝ? 43 ምንም አይሰማም። 4338 ቮሊዩም 5 ላይ መጽሐፍ 37 ሐዲስ 43:38 ወይንም መጽሐፍ 37 ሐዲስ 44:82 የቀደሙን ማስረጃ አስተውና ቀደም መጽሐፍ ቅዱስ እነዚህ ትንቢታት ምናምን ሁሉ ነገር የተጻፉት በእግዚአብሔር በመንፈስ ቅዱስ ተነድተው መሆኑን ማስረጃ አስተው በሁለተኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 21 ላይ እንትን በል። ሁለተኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 1
ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 1 ኦኬ እስቲ ሁለተኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 21 ኦኬ ቆስቲ የሚሰጠ ከመጽሐፍ ቅዱሱ ነው። አየው ፎሬቨር አለው በብሉይ ኪዳን የተነገሩት ትንቢት በጠቅላላ በአዲስ ኪዳን በብሉይ ኪዳን ለአዲስ ኪዳን ጥላው ነው እና ምን መሰለ በብሉይ ኪዳን የተነገሩት ትንቢት በጠቅላላ በመንፈስ ቅዱስ ተነድቶ መሆኑን ትንቢት ሲነገርም በመንፈስ ቅዱስ ተነድቶ መሆኑን እዚህ ላይ ይነግራል። ከመጀመሪያው አንብብለት። ኦኬ ትንቢት ከቶ በሰው ፍቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ይላል። ስለዚህ በመንፈስ ቅዱስ ተነድተው ነው እንጂ እንትን የሚለው ማንም ሰው በገዛ ፍቃዱ ለፈለገው ትንቢትን መናገር አይችልም። እንዲህም ነው ብሎም መጻፍም አይችልም። ስለዚህ አሁን ደግሞ ወደ ወንድሞች ወደ ጠቀሱልን ነገር እንሄዳለን። አምላክ በፍጹም ምን አይልም ብለሃል። እንደዚህ ፕራይቬት ፓርቶችን አይጠራም እንትን አይልም ምናምን ብለሃልና ስለ ጡተ ጉጭሞች ምናምን አንስታችሁለታል ካል ያው ተነስቶለታል። እሱን ላውጣለት ነበር። ጡተ ጉጭሞቹን ደነጋገል አድርጎ የፈጠራቸውን ምናምንም እሱን ምናምን ከፈትፈት አድርጋቸው ሳይል ካሌብም አሁን የጠቀሳቸውን ነገር የሆነ ትንሽ ሰምቼ ነበር ስልክ ይዤ ስለነበር ነው ይቅርታ። ያ ጀነት ውስጥ ሲሄድ እንዴት እንደሚያረግዝ ላሳየው እኮ ነው። ወይ ላውጣለት ነው ካሌብ እንትን ብሎብኝ ነው ያወጣውለት ነው። እሺ በፈለገ ሰዓት እንዴት ዴሊቨር እንደሚያደርግ ምናምን ነገር ያው እንዴት እንደሚወልድ ግን ይነግረናል። በየትኛው ፓርት ኢቭን ራሱ እንዴት ያው በአንድ ሰዓት ውስጥ አርግዞ በአንድ ሰዓት ውስጥ ይወልዳል አይደል ቢና ያዲስ አዎ በአንድ ሰዓት ውስጥ እንዴት እንደሚረገዝና በአንድ ሰዓት በምኑ እንደሚወልድ ኦፕራሲዮን ተደርጎ ይሁን በኋላ ይሁን ወይስ የሆነ ነገር ይቀየርለት ይሁን ብቻ ይነግረናል። ኦኬ ለክፈታው ሐዲሱን ወይስ ያው ይዝናል በኋላ ላይ ይዝናል። እኔ ማሳያለሁ። ሌላም መረጃ አለ። አላህ ወደ ጀነት ሲያስገባ አሮጊትም ሆነች ልጅም ሆነች ምንም ሆነች የሆነ አይሞተችን ወደዛ ሲያስገባ ልጅ ወጣት ያረጋቸዋል። ወደ አማርኛ ተርጉሞና ሰውም እንዲያነብ ሙሉውን ትራንስሌት ተርጉምላል። እዚህ ላይ ተርጉምላል ችግር የለውም እኮ ሙሉውን ትራንስሌት አድርግና ይኸውልህ 400 ምናምን ሰው አለና 400 ምናምን ሰው ፊት አይዋሽም። የሚሳሳተው ነገር ካለ እኛም እናርማለን፣ አንተም ማረም ትችላለህ። ሌሎችም ከስር ይታዘባሉ። የኮመንት ላይ ያለው ሁላችንም ማውራት እንችላለን። ቀጥል ቃል። ኦኬ መልካም። it was narrated from Abu Said በአቡ ሰይድ ናሬት ተደረገ ተዘገበ። አልኩድር አቡ ሰይድ አልኩድር በሚባል ሰው ናሬት ተደርጓል ተዘግቧል። the messenger of Allah የአላህ መልእክተኛ ሰይድ እንዳሉት ሰይድ የሚለው ይኸው እንዳሉት ነው። when the believer wants a child in paradise አንድ አማኝ አንድ ልጅ ወይም ልጅ ሲፈልግ በገነት ውስጥ he will be conceived he will be she አይደለም የሚለው he will be conceived ማርገዝ ይችላል እሱ ማርገዝ ይችላል and born and grown up ወልዶ ማደግ ይችላል in a short while according to አንድ ላስቆመ አንድ ጊዜ in short while according to his desire እንደፈለገው በሰዓታት ውስጥ ወልዶ ማደግ ይችላል ማለት ይላል። ለተርጎምልህ ሙሉን ትራንስሌት ከፈለክ ትራንስሌት አድርጎ ግን እኔ በአማርኛ ራሱ ስትረዳ ማለት ነው። ይሄ በአማርኛ እንዴት ተረዳለ? ይሄን አሁን የተናገሩት እንግሊዘኛ ነው ማለት ይኸውልህ በገነት ውስጥ ሙእሚን በጀነት ውስጥ ልጅ ሲፈልግ በአጭር ጊዜ ውስጥ እንደ ፍላጎቱ ተጸንሶ ተወልዶ ያድጋል እያለ ምንም ልጅ እንዴት ነው የምትጸንሰው?
ጀነት ውስጥ እንዴት ነው የምትወልደው? እንዴት ነው የምትወልደው? እስኪ ንገረኝ። ቃጭለን ወደ እንትን ትቀይረዋለህ? ኖ ካላ እንደዛ ሳይሆን አሁን አንተ ልጅ ወለድክ ተብለህ ትጠየቃለህ አይደለ? ኖ እንደዛ አይደለም የሚለው። አንድ ሙሚን ነው የሚለው። አንድ ሙሚን በአጭር ጊዜ ውስጥ ፍላጎቱ እንደሚሟላለት እኮ ነው። ይሄ እኮ እንደዛ አይደለም። አንተ አሁን ልጅ ወለድክ ተብለህ ትጠየቃለህ። ሴቶቹ ጋር እንዳትሄድ ማለት ሴቶቹ ሁልጊዜ ድንግል ናቸው ወንድሜ። ኖ አይደለም እንደዛ ሳይሆን ሴቶቹ ጋር እንዳትሄድ። ሴቶቹ ድንግሉ ነው ቁጭ የሚሉት። እሺ አንተ አሁን ልጅ ወለድክ አትባልም እንዴ? ምን ወለድክ? ኖ አይደለም። ይሄ እኮ ይኸውልህ እንደዛ አይደለም የሚናገረው። አንድ አማኝ እንደፈለክ ልጅ መውለድ ሲፈልግ አርግዞ በአንድ ሰዓት ውስጥ ወይንም በአጭር ጊዜ ውስጥ አርግዞ ይወልዳል ነው እኮ። ልጅ ወለድክ አትባልም እንዴ? አንተ አሁን በአማርኛ ራሱ ማለት ነው ወለድክ ነው። ይሄንን ነገር አቆሙ። ይሄን ምድራዊን ነገር አቆምና ሐዲሱን እየተናገረ የቋንቋ አይ አይደለም። እኔን ለማስረዳት አትሞክር። ሐዲሱ ላይ ራስህ ተርጉመውና ንገረኝ። ምን ይላል? ይኸው መጽሐፌ የሚናገረው ነገር አሁን አንተ ማለት ነው ምን ወለድክ ተብለህ አትጠየቅም? በአማርኛ ራሱ ማለት መሰረት ነው ቆይ እዛ እንዴት ነው አሁን ይኸውልህ ከሴት ጋር የሚደረግ ሴክስ እኮ ሼሂው እንደተናገረ ማለት ለ70 ዓመት እኮ ነው የሚፈጀው ወንድም። ይሄ ግን ልጅ ስለመውለድ ነው የሚናገር። ሼሂውን ላሰማ እኮ አንተ እንዴት ወለድክ ምን ወለድክ ተብለህ ትጠየቃለህ። አረብኛ ትሰማለህ? ያ ተረጋጋም ችግር እንጂ አንተ ትሰማለህ? ቆይ ኖ አንተ ትሰማለህ አረብኛ? እኔ ሼሂው ከሴት ጋር ስለሚደረግ የሴክስ ላይፍን በጀነት ውስጥ ሲናገር አጃይብ ነው። 70 ዓመት ሙሉ ነው እንትን የምትለው። ይሄ እኮ ጸጋ እኮ ነው። አይ ቆይ ምን ያከራከረዋል? አልገባኝም። ሐዲሱ እኮ ይናገራል እኮ ቁጭ አድርጎ እየተከራከረ ያለው ምን እንደሆነ ታውቃለህ? ካሌብ ሐዲሱ በስንት ሰዓት ቁጭ አድርጎ እየነገረው ልጅ ስትወልድ አንተ ወለድክ ነው የምትባለው አይደል አለ። አዎ ወለድክ ትባላለህ። ሐዲሱ ግን ምንድን ነው የሚለው? ጸንሶ ይወልዳል እኮ ነው እያለ ያለው። ያ በቃ ጸንሶ ይወልዳል ካለ ምን ታደርጋለህ? ጸንሶ ይወልዳል ወንድሜ። ይሄ ፓርተን ማለት ነው። ይሄ መለዋወጫ የቻይና መኪና ይመስል እንደ መለዋወጫ ነው የሚቀያየረው መሰለኝ እዛ። ወንድሜ ከባድ ነው። ከዚህ ውስጥ ውጣ አንተ። ቡክርናህን እኮ አሳልፎ ለሌላ ልጅ ይሰጥ እኮ ነው። የአተረጓጎም ችግር እኮ ነው ወንድሜ። አሁን እዚህ ጋር የቋንቋ ፍጥጥ ብሎናል ወንድሜ። ጾታ ላይ ያስቀይረን። ወይኔ ይደገምልን። አንድ አማኝ ልጅ ቢፈልግ ገነት ውስጥ when the believer wants a child in paradise አንድ አማኝ ልጅ ቢፈልግ ጀነት ውስጥ he will be conceived and born አርግዞ መውለድ ይችላል። ይኸው in short while according to his desire እንደፈለገው በአጭር ጊዜ ውስጥ in short while። ከዚህ የበለጠ ሊተረጉምልህ የሚችል እንግሊዘኛ ካለ አምጣና አስተርጉመው። እዚህ ጋር ያስረዳው እኮ አረበኛና እንግሊዘኛ ችግር የቋንቋ የአተረጓጎም ችግር እኮ ነው። አረበኛው አንተውን ብችል እኔ አስረዳ ነበረ። ኮፒ አድርጌ ፔስት ላድርግልህ። አረበኛው ምን ችግር አለው? አዳምጣለሁ፣ እችላለሁ። አብረን ብናነብ ምን ችግር አለ? የምችል ከሆነ አብረን እናንብበው። ከዚህ ጀምርና እናንብበው። ከዛ የምፈልገው ቦታ ላይ አስቆማለሁ። እኔ ምንም ጣጣ የለብኝም። እናንተ እኮ እኔ አስጠጋው። እኔ ላንብብልህ። አንብቤው ምንድነው መድረቅ? እኔው ሄዷል። ጡተ ጉችማው ሄዷል። ያ ቆስቲ ሂዱበት ማለት የምትፈልጉት ነገር ካለ አንዴ ቆይ ቦስ። ኦኬ እኔ እስከዛ ልሂድበት። ጀነት ውስጥ ባይዞይ ነቢያቸው ምን እንዳሉ ቀድሞ መግባታቸውን ባይዞይ ክላሽ እንደሚያደርግ አስተምሮታቸው የምታዩት ምንድነው? ቀድሞ እንደሚገቡ ያውቁ ነበር እንዲያስብላል። ፎር ኤግዛምፕል
ጀነት ውስጥ የራሴ ንግግር የማደርግበት ስፍራ አለኝ ብለው ሲናገሩ እንሰማቸዋለን። ጀነት ውስጥ ለኦዲየንሶቻቸው ማለት ነው። እና የሆነ ሐዲስ ላይ ደግሞ ምንድን ነው የሚለው? ጀነት የምገባ አይመስለኝም፣ በራሴ ስራ የምገባ አይመስለኝም ብለው ሲናገሩ ደግሞ እናያለን። ሁለቱም ኮኔክሽን ክላሽ የሚያደርጉ አይዲያዎች ናቸው ሐዲስ ላይ ያሉትና እነሱ በሚፈልጉት መልኩ ነው እንትን የሚሉት። እኒሃው እስቲ ሳህል ቡካሪ 3254 ላይ ስለ ሁረላይን የምናወራ እስቲ ስለነሱ የመጀመሪያዎቹ የጀነት ገቢዎች እንደ ጨረቃ ያበራሉ ይሉና እኒ ገብተው አይተው ይሁን ምን ይሁን አላውቅም፣ እንደ ጨረቃ ያበራሉ ይላሉ። ከጨረቃ ጋር አይለያዩ። ጨረቃን በፍቅር ነው የሚወዷት። እንደ ሰማይ ኮከብም ያበራሉ ይላሉ። አይ ዶንት ኖ ብቻ እሱም ብቻ ብዙ ነገር አለና እሺ አሁን ያነበብኩትን ሳሂህ ቡካሪ አይታችሁታል። ክላሽ የሚያደርግ አይዲያ ደግሞ ላምጣላችሁ። ይሄንን ሐዲስ አንድ ላይ እናያለን። ኦኬ ቅድም ምን ብለዋሉ? በአንድ ሰዓት ውስጥ ጀነት ውስጥ አስረግዞ መውለድ ይችላል አንድ ሰው ከፈለገ። የትኛው ሐዲስ ውስጥ አይተናል? እዚኛ ሐዲስ ውስጥ አይተናል። እንግዲህ የምትወልደው በምኗ ነው? ወይም የሚወልደው እሱ በምኑ ነው? የማይበላ የማይሸና የማይተፋ ከሆነ በምን እንደሚወለድ አላውቅም። አሁን የሚመጣው ሐዲስ ደግሞ ቀጥሎ ምንድነው የሚለው? ኦኬ ሐዲሱን እሱ አይደለም፣ ቆይ ከፍተዋለኝ። ኦኬ ያ ራሱ ነው። ገነት ውስጥ የሚገቡ ሰዎች ምንም ነገር እንደማያደርጉ፣ በአፍንጫቸው ምንም ነገር እንደማያወጣ፣ እንደማያስታውቁ፣ እንደማይሸኑ ያው እዚህ ጋር urinate they will not urinate relieve nature which is የተፈጥሮ ጥያቄ ሲመጣባቸው አይመልሱም ይላሉ፣ አይተፉም ይላሉ። በአፍንጫቸው በኩል ምንም አይነት ፈሳሽ አያወጡም ይላሉ። ድፍን ናቸው ጀነት ውስጥ የሚገቡ ሰዎች እያለ ነው እዚህኛው ሐዲስ ላይ። የቀድሙ ላይ ሐዲሱ ላይ ደግሞ የከፈትኩት ይወልዳሉ ይራባሉ እያለ ነው። አንድ ሰው ቢፈልግ በሰዓታት ውስጥ አስረግዞ መውለድ ይችላል የሚል ሐዲስ አለና ሁለቱ ሐዲሶች ክላሽ አያደርጉም ወይ ታዲያ? አስተምሮቱ የተምታታ አይደለም ወይ? እና እኔ አይ ቲንክ ትንሽ ከእንደዚህ አይነት አስተምሮ ይገሞ እስኪ ኧረ ቡራ አልሰማችሁኝም? ድገሙ እዚህ ጋር 70 ዓመት ሙሉ ወሲብ ታደርጋለህ የሚል የአንድ ሸይኽን ንግግር እየሰማው ነበር። ኦኬ ጀነት ውስጥ ያለ ሰው ድፍን ነው ይላሉ። በጌታ ምንም ነገር ማድረግ ትንፋሽ አይወጣም። ምንድነው? ሽንት አይሸናም ማለት they will not urinate ይላል። relieve nature የተፈጥሮን እንትን ነገር ግዳጅ ቢመጣ አይመልሱም። ያው ነብዩ በሶስት ድንጋይ የተፈጥሮን ጥሪ እንደመለሱት ታውቃለህ። አይተፉም ያለ አይናፈጡም ማለት ድፍን ናቸው ማለት አይደለም። አንድ ጊዜ አረቡ የሚባለው ልጅ የመለሰልኝ መልስ አለ። ምን አለ መሰለህ? ጀነት ውስጥ እንበላለን እንጠጣለን፣ ግን ሰገራ የለውም አለ። ሰገራችን በፈስ መልክ አላህን የሚያውድ ፈስ ይሆናል፣ ሽቶ ይሆናል። ያ ሐዲስ መሰለኝ ፈሱ የሚያውድ ነው፣ ጀነትን የሚያውድ ግሳት ነው እኮ ወይ አረብ መስክ ሞስክ ይላል ምናምን ይላል እኮ ያዲስ ይሄው ላቡ ደግሞ እዚህ ላይ እኮ ነው ያለው። አየው እዚህ ላይ ነው ያለው። ቆይ ሳሂህ ሙስሊም ስንት ላይ ነው? ሳሂህ 3327 አዎ 33 ላይ ሙስሊም ላይ ማለት ይኸውልህ ድገሙ ሽንተን ነው ጨርሱ። ኦኬ ከመጀመሪያው ጀምርልህ። ኦኬ ምን አሉ? ለሌሎቻችሁም ስክሪንሾት አድርጉና ቤታችሁ ሲደብራችሁ ይሄንን ሳክስ በቃ ከወንድም እህቶቻችሁ ጋር ተዝናኑበት። ስክሪንሾት አድርጉትና ኦኬ አላህስ ሜሴንጀር said that የአላህ መልእክተኛ እንግዲህ የፈረደበት መልእክተኛ said that
the first group of people who will enter paradise የመጀመሪያዎቹ ሰዎች ፓራዳይስ የሚገቡት ምን ይመስላሉ አለ will be glittering like full moon እንደ ጨረቃ ያንጸባርቃሉ and those who will follow them እነሱን የሚከተሉ ደግሞ will glitter like the most brilliant star እንደ ኮከቦች ያንጸባርቃሉ ሰማይ ላይ እንዳሉ ኮከቦች like star in the sky ያንጸባርቃሉ ኦኬ አለን they will not urinate አይሸኑም አይጸዳዱም you see እዚህ ጋር ድፍን ናቸው እያለ ነው ከዛ ስንል የተፈጥሮ እንትን ምናምን አይመልሱም እያለ ነው relieve nature speed አይተፉም ወይም ደግሞ natural distraction የላቸውም ምራቅ ምናምን በአፍንጫ በኩል የሚወጣ ምንም አይነት ፈሳሽ የላቸውም እያለ ነው their combs will be gold see እዚህ ጋር which is combs የምትሏን ራሳቸው ያዙና ያው የሚጥሉት ነገር ምን ይሆናል ማለት ነው እንደ ወርቅ ይሆናል and ይላል ከዛስ their sweat ላባቸው እንደ ዕጣን ይሸታል ወይም ደግሞ እንደ መስክ which is ዕጣን ወይስ ሽቱ ይሸታል ላባቸው ማለት ነው እንግዲህ ኦኬ ከላይ ምንም የማያወጡ ከሆነ ይሄንን እንዴት ስዊት ማለት የሚወጣ ነገር አይደለም በቀዳዳ በኩል ስዊት ላብ አይደለም እዚሁ ጋር ክላስ ያረካ ይወጣል 30 ሜትር ቁመት የሚወጣ ላብ ይዞ ነው የሚጠፋው ያ ይጠርጋል አምላኪን ይኸውልህ እዚህ ጋር their wives will be houris ሚስቶቻቸው ሁራ ላይኖች ይሆናሉ their wives will be houris ሚስቶቻቸው ሁራ ላይ ይሆናሉ all of them will look like okay and resemble their father Adam ሁሉም የአዳምን እንትን assembly ወይም ደግሞ ተፈጥሮ ይመስላሉ አለ in nature which is 60 cubit tall ወደ ሜትር ስትቀይረው 30 ሜትር ቁመት ይኖራቸዋል አለ እንግዲህ ሲጸዳዱ እንደ ወርቅ ከሆነ ላባቸው እንደ ዕጣን እንደ ሽቶ ከሆነ which is ከባድ ያደርጋል ማለት ነው ሰፈራቸው ወርቅ ነው ማለት ነው የሚጥሉት አሜሪካን ወደዛ መዳቅ ነው አንዴ እዚህ ነው አፍሪካ ፕሪስ አቋረጥኩኝ እንዳትሉኝና ያው ለኪዊር ግብ ያናግረናል እኮ ይሄ ሐዲስ ነው ምንድነው ያለው እኮ ይሄ ማን የጻፈላችሁ ይሄንን ኮሚክ በጌታ ጥያቄ አለኝ እባካችሁ ቆይ ማበጠረው ምን ያደርግላችኋል ቆይ ያልጨረስነው ነገር አለ ማበጠረው ምን ያደርግላችኋል አያልገባኝም ክርዳዶ ነውባቸው ከሆነስ ኧረ ካሊቡተው እሱን ሁሉ ጃምፕ ቢዋለው እንዴ አስነብበን እስቲ ቃል ሐዲሱን ስለማበጠራ የሚያወራው አስነብባቸው ኧረ በስመ አብ ኧረ ከባድ ነው እርግብዬ የምር በጣም ከባድ ነው እኔ አሁን ማለት ነው ምን አለ መሰለሽ እርግብዬ ድሮ ልጅ እያል ማን ነው አንደኛ የመጀመሪያ ዲግሪ ምናምን ሰራ ዩኒቨርሲቲ ላይ ልጆች ጋር የውሸት እያወራን እርስ በርስ ደስታን እንፈጥራለን የውሸት ነገር ያልሆነውን ሆነን ብለን እርስ በርስ እና እሱን እያስታወሰኝ እኔ ሳቂን ራሱ መቆጣጠር እያቃተኝ ነው ሰሞኑ ኧረ በስመ አብ እኔ ቁርአን ላይ በጣም የሚያስቀኝ ስለ ጀነት ሲወራ የተደረደሩ ብርጭቆዎች የሚለው የቁርአን ኧረ በስመ አብ ድሮ አንዳንድ ተረቶች አሉ እንትን ውስጥ ሰዎች ጠርሙዝ ውስጥ ገቡ የሚሉ ተረቶች ያ አይነት ተረት ነው የሚመስለው የሆነ የአላዲን ተረት ነው የሚመስለው
እንዳለ ሐዲስን ስታየው ማለት ነውና ኦኬ የእንትኑ ምዕራፍ ላይ ነው የቆርቋሪቷ ምዕራፍ የሚለው ላይ ነው መሰለኝ እሱን ያየው ነው ወይስ የዝሆን ምዕራፍ የሚባል አለ? አንድ የሰላቢዎች ምዕራፍም አለ። ኧረ በፈጣሪ የትኛው የእሱን ተረት ያነበብከው? የመጎዳዳት ምዕራፍ ላይ የጌጣጌጥ ምዕራፍ ሴት ስለሆንኩ ጌጥ ስለምወድ የጌጣጌጥ ምዕራፍ የሚለውን የረገደ ምዕራፍ ይላል። የአሸዋዎቹ ምዕራፍም አለ። የብረት ምዕራፍም አለ። የዋሻ ምዕራፍ ላይ ደግሞ ያለ ታሪክ አለ። ካየ ሱረቱል ካፍ ምዕራፍ 18 ካየው በቃ የሚገርም ነው። የሆነ ዋሻ ውስጥ ገቡ ለአመታት ለ300 ዓመት እንደዚህ አካባቢ ተኙ ይላል። ሰዎች አስበኳል። ዋሻ ውስጥ ተኝተው ሲወጡ ዘመን ተቀይሯል ምናምን ነገር። ሰውዬው በጣም ነው የቀለደባቸው። 2 ዲኬድ ምናምን አልፎ ምናምን ሴንቸሪ ምናምን አልፎ ስልክ ምናምን ይዘን ምናምን ያ ሲወጡ 17ኛው ክፍለ ዘመን ላይ ገብቶ 21ኛው ክፍለ ዘመን ላይ እንደመውጣት ማለት ነው። እነሱ ምናምን በድንጋይ ምናምን ይጸዳዱ ነበር ሲተኙ። ሲነሱ ህዝቡ ሶፍትና ውሃ ነው የሚጠቀመው። ከባድ ነው። እባካችሁ ከምን ልጠባበቅ አይሻልም? አንዴና አውራና ችግር የለውም ትስቃላችሁ ከጨረስን በኋላ። እሺ የቱ ላይ ነው ማውራት የምትፈልገው? ስለ ጀነት ነው ወይስ ደግሞ ስለ ሱራዎች ምዕራፍ? እናንተ ስለምትፈልጉት ብቻ ችግር የለውም። ስለ ጀነት አስረዳን እስቲ። ለወንዶች የተነገሩ ብዙ ነገሮች አሉ። ጠይቃችሁ መጀመሪያ ቅድም ነው ጠይቁ ስንል ነበረ። ቀኑን ሙሉ ጥያቄ ስንመልስ ነበር። ገና እየገባው ስለሆነ እንድንግባባ ነው። ችግር የለውም። ቅድም አንተ ስላልደረስ ቀኑን ሙሉ እየመለስን ነው የዋልነውና እዚህ እሺ ጥሩ። ይኸውልሽ አዳምጪኝና እኔ ጥያቄ አልኩሽ ከጀነት ጋር ስላላችሁ ከዛ ጋር ተያይዘው ያለውን ነገር ነው እንጂ ሌላ ጥያቄ አይደለም። አሁን እኔ ስለ እስልምና ስለ ጀነት ማወቅ ፈልጋለሁ። ቁርአን ላይ የተጠቀሱ አሉ ለወንዶቹ ሴቶች ጾታጎችማዎች ምናምን ይላልና ሴቶች ለወንዶች እንደተዘጋጁ የሚናገር የቁርአን አያ አለ። ኦኬ ለሴቶቹ የተዘጋጁ ነገር ምንድነው? እስቲ በእስልምና ጀነት ለሴቶች የሚሰጡ ነገሮች ንገረኝ እስቲ በቁርአንና ሐዲስ አለ። እሺ እመልስልሻለሁ፣ ግን ከዛ በፊት አንድ መሰረታዊ ጽንሰ ሐሳቦችን እናንሳ ነው በጀነት ዙር ላይ ቀጥል ተመሳሳይ በእስልምና ጽንሰ ሐሳብ ቤዝ እንያዝና ከዛ በኋላ ስለ ቅርንጫፎቹ በደንብ እናወራለን። ችግር የለውም። በእስልምና ሆነ በእኛ በሁለታችን የሚያስማማ ነገር አንድ ሐሳብ ጥያቄ ላይ ብቻ ጭቃጭቅ ነው በኋላ ሌላ ሐሳብ እንዳይነሳ አንድ ቤዝ ላይ ይብኑ ቆይ ያዝ እኔ መመለስ አያቅተኝም። አሁን ግን ይኸውልሽ ኖ እኔና እኛና እናንተን በክርስትና ውስጥ እና በእስልምና ውስጥ ስለ ጀነት ያለን ኮንሰፕት ሙስሊምና ክርስቲያን ዲፈረንት ነው፣ የተለያየ ነው። ስለዚህ አንድ ቤዝ እንያዝና ብለን ታውራ አንድ ጊዜ አዳምጠኝ። አንድ ጊዜ አዳምጠኝ። የተለያየ ነው ኮንሰፕቱ። የጀነት የሚለው ክርስትናና እስልምና ላይ የተለያየ ነው። ስለዚህ አንተ የራስን የኔ ሃይማኖት ጀነት ይሄን ይመስላል ብለህ ብቻ አውራ። እሷ እየጠየቀች ያለችው ስለአንተ ነው እንጂ ስለሷ አይደለም። እሱም ብቻ ሌላ ቦታ ገብቶኛል። አውራ። እኔ ግን ስለ አጠር ያለ ጥያቄ አልኩህ። ለምን መሰለህ ልትመልሱኝ ነው። በኋላ የሆነ ጥያቄ ሳነሳ እንደዚህ ነው ስለ ኧረ እንዲህ ብላ እንዳትሉኝ እኔ መነሻ ላንሳላችሁ ብዬ ነው። ምክንያቱም ስለ ጀነት ስታወሩ መነሳት ያለበት ነገር አለ። እኛ የሰው ልጆችን ለየት የሚያደርገን ከመላእክቶች የምንለየው ስጋዊ ስሜት አለ፣ እንደዚህ ደግሞ መንፈሳዊ ስሜት አለን አይደለ? ይሄ ያ አንድ አያደርገንም። እሺ ይሄ ቃል አንድ አያደርገንም። ይሄ አያደርገንም። ጠየቅኩት ጥያቄ ላይ መልስልኝ ፕሊዝ።
እኔ ቃል ጋር ነው ያወራሁት እናትዬ፣ እሱን ላውራውና ችግር የለም ታውራ። በስጋዊ ስሜት አልነበረም ብራዘር፣ በእምነት በጣም ነው ጥያቄ ቃል መልስልኝ። መንፈሳዊ ስሜት የሚባል ነገር አለ። አንድ አረገንም ይሄ አስተሳሰብ እናንተም ታምናላችሁ በዚህ አይደለ? መንፈሳዊ ስሜት የሚባል ነገር አለ ወይ? መንፈሳዊ ስሜት አለ? አይ እኔ ለምሳሌ መብላትን መጠጣትን ይመስል ነገር ይሄ ለኛ ነው አይደል? ለመላእክቶች ስትናገር መንፈሳዊ ስሜት ብለህ ስትናገር መንፈሳዊ ስሜት የሚባል ነገር አለ ወይ? እንደዛ ለማለት ነው። መንፈሳዊ ስሜት ለማለት የፈለኩት ነው። በቃ መንፈሳዊነት አለ፣ በቃ ከዛ በኋላ ደግሞ ስጋዊነት አለ አይደለ? ይሄን እስማማለሁ። አያስማማንም? ቃል እሺ አያስማማንም። ጥሩ እሺ። ስለዚህ አንድ ጥያቄ ልጠይቅ። መንፈስ ስሜት የለውም? አዎ የለውም። እኔ ጋር ስትመጣ መንፈስ ስሜት የለውም፣ ግን ስጋ ስሜት አለ። ፐርፌክት። አንድ ጥያቄ ልጠይቅህ እዚህ ጋር መንፈስ የማን ወይም ደግሞ መንፈሳዊነት የማን የመላእክቶች ባህሪ ነው አይደለም? አንድ ጥያቄ ብቻ መልስልኝ። የነሱ ባህሪ ነው አይደለ? ቃል ርዕስ አታስቀይር። እንደዛ ከሆነ አላስቀየርንም፣ ችግር የለውም። በዚህ ነው የምንሄደው። አልተቀየረም ይለኛል። ከተቀየረ ታቆሙኛላችሁ፣ ችግር የለውም። በእናንተ እጅ ነው አይደል ያለው? እየጠየቅክ እኮ ነው። ያንን ጥያቄ ጠይቄ እየጠበቅኩ ነው። አልመለስክም፣ ግን መልሰህ እየጠየቅክ። ችግር የለውም፣ እመልስልሻለሁ። አንድ ሁለት ስቴፕ ብቻ ጠብቂኝ፣ ከዛ በኋላ እያንዳንዱ ነገር እመልስልሻለሁ። ስለዚህ በዚህ ከተስማማን እናንተ ሞታችሁ ስትነሱ ቃል አንተ ስለ እስልምና አስረዳ። ስጋህ ነው ወይንስ ደግሞ መንፈስህ ነው የሚነሳው? ይመልስልኝ እስቲ። ኖ አይ እርግብ አውሩ። መንፈሳዊ ስሜት ብላል እኮ ነው። ይጨርሻለሁ። ገብቶሃል አይደል? እኔ ምን አይነት ጥያቄ ልጠይቅ እንደሆነ ስለገባህ ነው አሁን መመለስ የማስፈልገው። ፐርፌክትሊ ማለት ነው። ስለዚህ ልንገራችሁ፣ እኛ ሙተን ስንነሳ እኛ ሙስሊሞች እናምናለን ስጋችንም መንፈሳችንም አብሮ ነው የሚነሳው። ስለዚህ ስጋ የስጋህነት ባህሪነቱ ይቀጥላል ማለት ነው። ግልጽ ማለት አይ አይቀጥልም የምትለኝ ከሆነ የመንፈሳዊነት ባህሪን ብቻ ይቀበላል የምትለኝ ከሆነ ሰው ልጅ ጥያቄ የተላለፍክ ስለሆነ በእስልምና ሰው መንፈስ አለው የሚልን አስቀምጣ እስኪ። መንፈስ ማለት እኔ የምረዳው አልኩ ምሳሌ ይሄ ማምለክ ምናምን ያንን ለማለት ነው። ስጋችንም መንፈሳችንም ነፍሳችንም ትነሳለች ብላ በእስልምና ሩህ ማለት እኮ ነው። ቆይ አንዴ በእስልምና ሰው ስጋ መንፈስ ነፍስ እንዳለው መጀመሪያ አረጋግጥልኝ። በእስልምና ምን እንዳለ የሰው ለምሳሌ ክርስቲያኖች በሰው ሁለንተና እናምናለን። ሰው ምን አለው? ስጋ አለው፣ ነፍስ አለው፣ መንፈስ አለው። ይሄንን ብለን እናምናለን። አንተ ደግሞ ልክ ክርስቲያኖች የሚያምኑት ቆይ አንዴ ምን አልክ? ስጋችንም ነፍሳችንም መንፈሳችንም ትነሳለች ስትል ሰው ምን አለው ብለህ ነው እያመንክ ያለው? ነፍስ አለው፣ ስጋ አለው፣ መንፈስ አለው ብለህ ታምናለህ። በእስልምና ሰው ነፍስ፣ መንፈስ፣ ስጋ እንዳለው የሚያስተምር እነዚህ የሶስት አካል ውጤት መሆኑን እስልምና እንደሚያስተምር መጀመሪያ መረጃ ስጠኝ። መሐመድም አይመልስም። ከመንፈስ አትጠይቁኝ፣ ከመንፈስ ይጠይቋል። አላውቅም በላቸው ብሏል። አንተም አለው አለ ምን ስለመንፈስ ሳላውቅ ነው ያወራሁት በል። ጋካለቢ አንድ ነገር አስረግጬ እዚህ ጋር መናገር ፈልጋለሁ። ወደ ዋናው ሐሳብ እየገባ ነው አይደል? ለምን ስንኛል? ማይከኒያስ ኦኬ። እንሞታለን። አዎ እንሞታለን። ሁላችንም እዚህ ጋር ያለን ሰዎች ሞትና እንነሳለን። ግን ከተነሳንና ከሰማያት አንዴ ሚውት አድርጋ አንዴ ማይከን በሰማይ ቤት ላለ በሰማይ ቤት ያለን ህይወት ደግሞ ምን ይመስላል ብለው ምኖች ጠየቁት። ሰዱቃውያን እና ፈሪሳውያን ክርስቶስን ከሞት በኋላ ያለውን ህይወት ጠይቀውታል። ክርስቶስም እንዲህ ብሎ መለሰላቸው። በዛን ጊዜ አሉ በዛን ቀን ትንሣኤ ሙታን የለም የሚሉ ሰዱቃውያን ወደ እርሱ ቀረቡና ምን ብለው ጠየቁት? ሚስት ማግባት እንደሚቻል ወይም ደግሞ ባል ሚስት መያዝ እንደሚቻል ሚስትም ባል መያዝ ትችላለች ወይ ብለው
በማቴዎስ ወንጌል ምዕራፍ 22 ከቁጥር 23 እስከ 30 ባለው ክፍል ውስጥ ጠይቀውታል። ይህን የምታገኙት ማቴዎስ ወንጌል ምዕራፍ 22 ላይ ከቁጥር 23 እስከ 30 ሲጠይቁት ምን አለ? ኢየሱስም መልሶ ምን አላቸው? መጽሐፍትና የእግዚአብሔርን ኃይል አታቁምና ትስታላችሁ አላቸው። መጽሐፍትንና የእግዚአብሔርን ኃይል አታቁምና ትስታላችሁ አላቸው። ከዛስ በትንሣኤ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡም ብሎ ክርስቶስ ለፈሪሳውያንና ለሰዱቃውያን በነበረው ሰዓት መልሶላቸዋል ማለት ነው። ስለዚህ በእኛ ክርስትና አስተምሮት አዎ ነፍስ ስጋን ዘርታ ትነሳለች፣ ግን በሰማይ የሚኖረን ህይወት ደግሞ እንደ መላእክት ነው። መላእክት አሁን የሚኖሩት ህይወት ደግሞ ምንድን ነው? አይጋቡም፣ አይወልዱም፣ አይራቡም ማለት ነው። ስለዚህ እናንተ ጋር ያለውን አስተምሮት እኛ ጋር ልታመጣ በተአምራት ሞክር ለማለት ፈልጌ ነው። ኦልሬዲ ክርስቶስ መልስ ሰጥቶበታል። ስለዚህ ራስ ላይ አንድ ጊዜ ብሎ ራስ ላይ ስታንዱንና ለመመለስ ሞክር። ራስህን ችለህ ለመመለስ ሞክር። በራስ በኩል ብቻ ክርስትና ጋር አትምጣ። አልመጣም፣ ችግር የለውም። የኢየሱስ ክርስቶስን ሐሳብ አሁን ትቀበላለህ አይደለ? ይሄንን ያለውን በእርግጠኝነት ጨርሰናል። በቃ ክርስቶስን ጨርሰናል። ስለ ራስህ ስታንዱንና ኮንትራዲክት የሚያደርግ ሐሳብ ስለሚመጣ ነው። ኮንትራዲክት ይሄንን ካመንን ኮንትራዲክት የሚያደርግ ሐሳብ ይመጣል። ለዛ ነው ወሰኛል አባባሌን ወደኛ አትምጣ፣ ራስህን ችለህ መልስ። በቃ እሺ፣ እኛ ጨርሰናል። መላእክት ምን እንደሚመስሉ ስለምናውቅ ጨርሰናል። እኛ ኦልሬዲ በቃ እናንተ አታውቁም። ስለዚህ ጨምር፣ የራስህን ብቻ አውራ። ክርስትና ጋር እንዳትመጣ፣ ያለበለዚያ ወርደሃል። እሺ፣ በኋላም እናንተ እንዳትመልሱኝ፣ በዚህ እንስማማ። በኋላ እንዳትመልሱኝ። ስለዚህ ምን ማወቅ ፈልጋችሁ? አሁን ስለኛ የፈለጋችሁን ጠይቁኝ፣ አሁን ልመልስላችሁ። ምን ማወቅ ፈለጋችሁ? ለምሳሌ ምን ማወቅ መጠየቅ ትችላላችሁ። ማወቅ የምትፈልጊው መጠየቅ ትችላለሽ። ቅድም ጠይቄ ነበረ ቢኖ አልሰማህም እንጂ ለወንዶች ሴቶች እንደተዘጋጁ መልካቸው ድረስ ተቀምጧል እና በቁርአንም በሐዲስም ማየት እንችላለን። ለወንዶች የተዘጋጁ ብዙ ነገሮች እና ለሴቶች የተዘጋጁ ምንድን ነው? ለሴቶች የተዘጋጁ ነገር አላነበብኩም። እሱን አስረዳኝ። አላህ Subhanahu Wa Ta'ala በቁርአኑ ምን ይላል? ወለዚነ አመኑ ወዐሚሉ ሰላቲ ለሁም ፈውዘቱል ጀና ይላል። በብዙ ቁርአን ላይ እንደነዛ ላመኑ ከዛም በኋላ መልካም ስራ የሰሩ የጀነት ጸጋ አለላቸው ይላል። ስለዚህ ይሄ ማለት ማመንና መልካም ስራ መስራት ነው። አየሽ፣ ሴትም ወንድም አላለም። ስለዚህ ወይም ደግሞ ሌላ ቦታ ምን ይላል? መን አመለ ሚን ዘከሪን ወኡንሳ ለሁም ጀነቱል ፈውዛ ይላል። በጣም ብዙ ቦታ ላይ ማለት ለነዛ ሴትም ወንድ ሆኖ መልካም ስራ ለሰሩ የጀነት ጸጋዎች ሁሉ አለላቸው ይላል። ስለዚህ ሴትም ወንድም እኩል ተጠቃሚ ነው ማለት ነው። ዳትዝ ይላል ብዙ ቦታ ላይ። ለወንዶች የተዘጋጁት እኮ ተናግሯል ቁርአኑ። ሴቶች እንደ ሴቶቹ መልካቸው ምን እንደሆነ ተናግሯል። ስለዚህ ለሴቱ የተነገረው ወንድ ደግሞ አሳየኝ ምን አይነቱ ለሴቶቹ እኮ ወንዶቹ አዳምጪኛ። ለሴቶቹ ወንዶቹ አለ ከተባለ ወንዶቹ ሴቶቹ አሉ ማለት ነው። ሴም ፓራለል ወይ ነው የምታየው። እሱ አንተ አልካ ቁርአኑ አይደለም። ቁርአኑ የሚናገረው ስለ ወንዶች ለወንዶች የተዘጋጁትን ሴቶች ብቻ ነው። ለምሳሌ ሱራ 7 ቁጥር 54ን ማየት እንችላለን። ብዙ መረጃዎች አድምጪ። ለምሳሌ ወንዶች ያገባሉ ካለ ሴቶቹም ያገባሉ አይደል? ለወንዶች በቁርአን መሰረት ለወንዶች የተዘጋጁት ምን አይነት ሴቶች ነው የሚለው? ለወንዶች የተዘጋጁ ሴቶች ቁርአን ምንድን ነው የሚለው? ጀስ ምን ልበልሽ፣ ለምሳሌ ሁለት አይነት አለ። ግልጽ ነው አይደል? ቁርአን ላይ ያለውን ብቻ ምሳሌውን ተውና ለወንዶች ቁርአን ላይ ያለውን እኮ ነው የምነግርሽ። ታዲያ ቁርአን ከዛው ጭቃሉታ አዳምጪኝ። ቁርአኑ ላይ ያለውን ነው የነገርኩሽ እንጂ ከራሴ አምጥቼ የምነግርሽ ነገር የለም። ለምሳሌ ሚስቱን ወደፊቱ አብራው ከሞተች ወይም ደግሞ ሚስቱ ከሆነች ወደፊቱ ሌላ ባል ካላገባች ለምሳሌ አንዱ ይሄን አላህ Subhanahu Wa Ta'ala አላችሁ ብሏል። የራሳችሁ ሚስቶቻችሁ ይሆናሉ። ከዚህ በተጨማሪ ደግሞ ሁሩል ዐይን የሚባሉ ወይም ደግሞ አላህ ራሱ ለጀነት ጸጋ ብሎ ያስቀመጣቸው ሴቶች አሉ። እነሱም ለወንዶች ይሆናሉ። አዘምቲንግ ማለት እንደዚሁም አሁን የኔ ጥያቄ ምንድነው? እንደዚሁም ለሴቶች የተነገሩ ወንዶች ቅድም ገና ስጀምር ምን አልኩ? ቁርአን ላይ ለወንዶች የተዘጋጁ ሴቶች መልካቸው ራሱ ጡተ ጉችማዎች የሆነው አይናቸው የሚያምር ብሎ ያስቀምጣል ቁርአኑ ላይ።
እንደዚሁም ደግሞ ለሴቶቹ የተዘጋጁ ወንዶች ኦራላይን ለሴቶች የተዘጋጀውን በቁርአንም ይሁን በሐዲስ አሳየኝ። ሑረል ዐይን ማለት እኮ የምድር ሰዎች ሴቶች እኮ አይደሉም። ምን አታውቂም? ምን እንደሚመስሉ ለሴቶች የተሰጡት ወንዶች ምን እንደሚመስሉ አሳየን በመረጃ ነው የምትለው። ግልጽ ነው ተጠየቀኝ ተጠየቀች ወንድማችን እኮ የነገርኩህ እኮ ነው። አይነት ጡት እንዳላቸው ምናምን ሴቶቹ ተነግሯል አይደለም? ጡታቸው፣ አይኖቻቸው፣ የገላቸው ንጣት ምናምን ስፔሲፊክሊ ተነግሯል አይደለም? ስለዚህ ደግሞ ወንዶቹ ደግሞ ያካተቱትን ነገር ለሴቶች የተዘጋጁት አልሁርላይን ወንዶች ደግሞ ምን እንደሚመስሉ በማስረጃ ካልተነገረም ካልተነገረ ምን ብያለህ ልበል? ካልተነገረ የለም ማለት ነው። አንተ ከኪስህ እንደዛ ማለት አይደለም። እንዳ ሁሉ የጀነት ጸጋ ይተነገራል ያልተነገረ። ለምሳሌ ይኸውልህ አዳምጪኛ ቁርአን ላይ ይላል ወላ ኡዝኑን ሰሚዓት ወላ ዐይኑን ከኪስ እያወራ ስለሆነ ነው። ኧረ በእናትሽ ከኪስ አይደለም አዳምጪ። ከፋፍነህ ለማለት ከኪስ እያወራ ነው። ለዛውም ከኋላ ኪስ ነው የምታወራው። መጽሐፍ ላይ የትኛውም መጽሐፍ ላይ የሌለ ነገር ለምን ትዋሻለህ? ለሰጋጆን አልሁርላይን አሳየን። ምኑ አዳምጠኛ ነው በቃ ካልተጻፈ የለም የሚለውንም ሊያሲዝ ይችላል ወይም አልተነገረንም የሚለውን እንለፈውና እኔ አንድ ሼክ ሲያስተምር ግራ የገባኝ ነገር አለ። የጀነት ሁረል አይኖችን ለ70 ዓመት ወሲብ ታደርጋላችሁ ይላል። አንዷን ብቻ እንደዛ ነው ብቻ ነው። ቆይ አንዴ አይደለም ኖ አልገባህም እኮ አንዴ ጀምሮ ወሲብ ማድረግ ዛሬ ጀመረን ነው የሚያቆመው ከ70 ዓመት በኋላ ነው የሚለው። እንደዛ ሚል አላየሁም። ይሄንን ሰውዬ አድምጠውና ምን እያለ እንዳለ እኔ ግራ ገብቶኛል። ማድመጥ አይጠበቅብኝም። ትክክል ነው፣ ሐዲስ ካለ ትክክል ነው ያልኩህ እኮ ነው። ዲና ይቆል አረፉ ታዲያ 70 ዓመት ሙሉ ረዘመ በጣም አይደል? ደግሞ ችግሩ ምን እንደሆነ ታውቃለህ? በሰማይ አቆጣጠር ነው 70 ዓመቱ። ያ ማለት 70 ዓመት አንድ ዓመት በጀነት በምድር ሚሊኒየም ዓመት ነው። በእናትህ 70 ሚሊኒየም ዓመት እኮ ነው ወሲብ የሚያደርጋት። ኧረ በእናትህ እንዴ ወገቧን ጨርሰው እኮ እንዴት ነው ይሄን ታምንበታለህ? ቅድም ያልኳችሁ ለዚህ አንተ ታምንበታለህ? ለ70 ዓመት ዛሬ ጀምሮ 70 ሚሊዮን ዓመት እንዴት ነው ይሄ ትምህርት? እውነት ፈጣሪ ምን ይሳናል ይለኛል እንዴ? 70 ዓመት እኮ ነው የሚለው። 70 ዓመት ማለት 70 ሚሊዮን ዓመት በምድር ሕሳቤ 70 ሚሊዮን ዓመት ማለት አስበው። ዓለም ከተፈጠረች እንኳን ያን ያህል እድሜ ያልሆናት አስበው። ይሄንን ዓመት ታዲያ መች ነው የሚበላው? እያደረገ ነው የሚበላው የሚጠጣው። አዳምጡኝ። አንድ መሰረት እናስቀምጥ ያልኩህ ቅድም ለዚህ ነበረ። ምክንያቱም ምን መሰረት አለው? ይሄ መሰረቱን አናጋኝ። እንደው ምን አለ እንደው ተናገሬ ብጨርስ አመት አላውራ እባክህ። እንደው ትንሽ ብትታገሰኝ ችግር የለም። ምን መሰረት ትይዛለህ? እስኪ ይሄንን መሰረት እንደምትይዝ ንገረኝ። መሰረት በእናንተ ውስጥ ምንም አይነት የተገለጸ ነገር እስከሌለ ድረስ ዲና ማድረግ አትችልም። ግልጽ ነው አይደለ? አይ እንደዚህ አይደለም ይሄ አፍርሳብ የተቀመጠ ነገር ስለሌለ ቅድም ማነው ቃል ሲያነብልኝ ነበር። ምን አለ? ኢየሱስ ክርስቶስ እዛ ማግባትም መውለድም የለም ብሏል። እንደ መላእክት ሆናላችሁ አለ። በእናንተም በእኛም እምነት የሰው ራሱን የጣው አውርዳችሁት ነው። አንድ ጥያቄ ሰጠው ነበር ነው ስለ ክርስትና አታወራ ተብሏል። ቀንን ሙሉ ስለ ክርስትና ያወራን ነበርና ባይዘው ቅድም የጠየቁት ጥያቄ ላይ ብዙ ጊዜ የምንጠይቀው ጥያቄ ነው። እስልምና የወንድ ሃይማኖት ነው እንላለን ብዙ ጊዜ። ደግሞ ሆነ በሰማይ ብዙ ጊዜ የሚናገሩ ለወንዶች ነው። እዚህ ምድር ላይ ወንዶች 4 ያገባሉ። በዛ ላይ ደግሞ 4 ካገቡ በኋላም ከባሪያ ከቤት ሰራተኛ ጋር መገናኘት እንዳለባቸው የሚናገሩ ተፍሲራት ሐዲሳት አለ። ከሞት በኋላም ደግሞ ህይወት ሲኖራቸው ብዙ ነገሮች የተነገሩ ለወንዶች ነው። ለሴት የተነገረ አንድም ነገር የለም። ለዛ ነው ብዙ ጊዜ እስልምና ሴቶችን አከበረ ምናምን የሚባል ነገር አለ። ተረት ነው፣ ምንም መረጃ የሌለው ነው።
አልተጻፈም አለ ወንድማችን ይሄ ሰማችሁትና ለወንድ አይደለም እንዴ? ይሄ እኮ ስለ ወንድ የተነገረ አይደለም። በነገራችን ለአጋንንት የተነገረው ነው እንጂ ለወንድ የተነገረ አይደለም።